ሰዎች ደፍረው መግዛት እንዳልቻሉ እየተነገረ ይገኛል። ለምንድነው የቤቶች ዋጋ እንደዚህ ሊቀንስ የቻለው ሲባል ደግሞ ቅድም እንደጠቀስኩላችሁ ሶስት መሰረታዊ ነገሮች አሉ። አንደኛው ስጋት ወይም ሰላም መረጋጋት የለም ብሎ የሚያስብ አካል ብሩን ወይም ገንዘቡን ኢንቨስት ለማድረግ አይሞክርም። ሁለተኛ የኢኮኖሚ ሁኔታ በኢኮኖሚ የማክሮ ኢኮኖሚና የማይክሮ ኢኮኖሚ እንቅስቃሴዎች ሀገራዊ ተጽዕኖ ላይ ዋጋ አላቸው። በዚህ ምክንያት የኢኮኖሚ ማሻሻያ በተደረገባቸው አንዳንድ ጉዳዮች ላይ ህጎች፣ ፖሊሲዎች፣ መመሪያዎች ሲወርዱ አሳሪ ሊሆኑ ይችላሉ። በዚህ ምክንያት የሰው የመግዛት አቅሙ እየቀነሰ ስለሚሄድ ለምሳሌ አሁን ላይ ዶላር የኢትዮጵያ የብር ዋጋ የዶላርን የመግዛት አቅሙ በጣም እየወረደ በመምጣቱ ብዙ የተከማቹ ገንዘቦች ምንም ነገር ላይ ገዙ ይችላሉ። በዚህ ምክንያት የቤት ፍላጎት ተመልሶ እንደ ምጽዋት አይነት ነገር ከመንግስት ብቻ የሚጠበቅበት አይነት እየሆነ ይመጣል ማለት ነው። እንግዲህ በመንግስት በኩል የሚሰሩ ቤቶች አሉ። እነሱ ከዚህ በፊት እንደተናገርነው ከ39000 እስከ 42000 በካሬ ዋጋ ወጥቶላቸው እየተገነቡ ነው ያሉት። ምናልባት እጣው ሲወጣ ደግሞ ከዚህ በላይ ሊጨምሩ እንደሚችሉ ፍንጮች አሉ። ምክንያቱም የማቴሪያል ወጪ፣ ሰራተኛ ወጪ፣ አጠቃላይ ወጪዎችን መሰረት በማድረግ ምክንያቱም ይሄ ቤት ሲሰራ ከባንክ ብድር እንዳለበት እና የሰራተኛ ወጪዎችም እንዳሉ የሚታወቅ ነውና ከዚህ አንፃር መንግስት እንግዲህ ይሄ ማሻሻያውን ደግሞ እጣ ለደረሳቸው ሰዎች ሊያደርግ ይችላል። የግሉ ዘርፍ ግን አሁን የባንክ ብድር በማግኘት ብዙ የሪል ስቴት አልሚዎች ብዙ ሪል ስቴት እየገነቡ ነው። ቀደም እንደነገርኳችሁ የዶላር የመግዛት አቅሙ የኛ ሀገር ብር በመወረዱ ምክንያት በቀላሉ ወይም ከዚህ በፊት ባጠራቀሙት ነገር ልግዛ ብለው እንኳን ቢያስቡ በዚህ ሰዓት የሚሆን አለመሆኑን ብዙ ማረጋገጫዎች አሉ። እንግዲህ ማለት ቅናሽ አሳይተዋል የሚሉ ሰዎች አሉ። የሪል ስቴት የዋጋ ቅናሽ ይታያል የሚሉ አሉ። 200 በካሬ 200 ሺህ ይሸጥ የነበረው አሁን 80 እና 90 ሺህ 60 ሺህ 70 ሺህ እየተሸጠ ነው የሚሉ አሉ። ሲጀመር መጀመሪያም እኮ 200 ሺህ ዋጋው ሆኖ አይደለም። አንድ ሪል ስቴት ሰርቶ ህዝብን ዘርፎ መሄድ እንደ ባህል እንደ ልማድ አርገነው ነው እንጂ መጀመሪያው